በመድረኩ ተገኝተው ንግግር ያደረጉት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ በላይ ተሰማ ፓርቲው በሁሉም ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ እየሰራ ነው ብለዋል። ለጠንካራ ሀገረ መንግስት ግንባታ ጠንካራ ኢንስፔክሽን ያለው ሚና ከፍተኛ ስለመሆኑም አጽንኦት ሰጥተዋል። ጠንካራ ፓርቲ መመስረት ለጠንካራ መንግስት ምስረታ ትልቅ ሚና እንዳለው ያስቀመጥናቸው ዓላማዎች አሉ። ከዛ ጋር ተያይዞ ደግሞ ጠንካራ ኢንስፔክሽን መኖር ለጠንካራ ፓርቲ ትልቅ ሚና እንዳለው ተደርጎ በርካታ ስራዎች እየተሰሩ ያሉበት ሂደት አለ። ብልጽግና ፓርቲያችን ሰው ተኮር ፓርቲ እንደመሆኑ መጠን የኢንስፔክሽንና ስነ ምግባር ኮሚሽን አዋቅሮ እያንዳንዱ ተግባር በሚፈለገው ደረጃ መሬት ላይ ወርዶ ህብረተሰባችን ተጠቃሚ እንዲሆን የማድረግ ጉዳይ ላይ በርካታ ስራዎችን እየሰራ ያለበት ሂደት እንዳለ ምናቃቸው ነገሮች አሉ። ኮሚሽኑ በየደረጃው ባሉ መዋቅሮች ስላከናወኗቸው ተግባራት አድናቆታቸውን የገለጹት አቶ በላይ በቀጣይ እነዚህን ጅምሮች እያላቁ ውጤታማ ለመሆን የሁሉም ትብብር እንደሚያስፈልግ ጠቁመዋል። ብልሹ አሰራርን ከማስወገድ ሀብትን ከብክነት ከመከላከልና የንብረት አስተዳደር ስርዓትን ከማዘመን ረገድ ኮሚሽኑ ኃላፊነቱን እንዲወጣ አቶ በላይ አስገንዝበዋል። እኛ በተለያየ መንገድ የድጋፍና ክትትል ለማድረግ ወደታች በምንኖርበት ጊዜ የምናያቸው ነገሮች አሉ። ያው የኮሚሽኑ ዋና ዓላማ የብልጽግና ፓርቲ የአሰራር የአደረጃጀት መመሪያዎች ተግባራዊ የሆኑ ናቸው፣ እየሆኑ አይደሉም፣ እሳቤዎቹ በአግባቡ መሬት ላይ ወርደዋል፣ አልወረደም፣ ፕሮግራሙን እያንዳንዱ አባል አመራር አውቆት እየተገበረ ነው ወይ አይደለም የሚሉ ጉዳዮች ሁሉ መሰረት ተደርጎ የሚከናወኑ ጉዳዮች ናቸውና ከሀብት አያያዝም ጋር ተያይዞ የሚታዩ ክፍተቶችን በምናይበት ጊዜ ትልቅ ውስንነቶች እንዳሉ የምናያቸው ነገሮች አሉ። እነኚህ ደግሞ በእናንተ ድጋፍ፣ በእናንተ ክትትል፣ በእናንተ ቁጥጥር ስርዓት እንዲይዙ ማድረግ ይጠበቃልና ትልቅ አደራ አለባችሁ ማለት ነው። ስራዎቻችን በአጠቃላይ የፓርቲ ስራ በአጠቃላይ በአደረጃጀት መመሪያው፣ በአሰራር መመሪያው፣ በፕሮግራሙ ላይ በተቀመጠው አይነት መንገድ እና በሕገ ደንቡ ላይ ባስቀመጥነው መንገድ እንዲከናወን የማድረግ ጉዳይ ላይም ትልቅ ሚና እንዳላችሁ ይታወቃል። ሁላችንም ለህዝባችን ልማት ነው፣ ለህዝባችን እድገት ነው፣ ለሁለንተናዊ ብልጽግና ነው። የብልጽግና ፓርቲ ፕሮግራሙን ዓላማውን ለማሳካት ነው የምንሰራውና ያን በጋራ እያከናወን ወደፊትም እንቀጥላለን የሚል ነገር ነው ያለኝ። የክልሉ ኢንስፔክሽንና ስነ ምግባር ኮሚሽን ሰብሳቢና የሴቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ራሄል ለዊ በሁለተኛው የፓርቲ ጉባኤ በተሻሻለው መተዳደሪያ ደንብ መሰረት የድጋፍና ክትትል ተግባራት እየተከናወኑ ነው ያሉት። ኮሚሽን በመጀመሪያው የፓርቲ ጉባኤ ከተደራጀ በኋላ እንደኛ ክልልም ወደ ተግባር የገባንበት ሂደት ነው የነበረው። በርካታ እያደጉ የመጡ ተግባራትን ስንፈጽም ቆይተናል። በሁለተኛው የፓርቲ ጉባኤም የተሻሻሉ የፓርቲ መተዳደሪያ ደንቦችና መመሪያዎችን ተከትለን እስከታች አውርደን እየሰራን ያላናቸው ስራዎች አሉ። በፓርቲ ውስጥ እየተሰሩ ያሉ ስራዎችን የኢንስፔክሽን ስራ በማድረግ በኮሚሽን ደግሞ በእኛ መዋቅር ያለውን የሱፐርቪዥን ስራ እየሰራን የተገኙ ግኝቶችን እዛው ግብረ መልስ እየሰጠን እንዲስተካከሉ አድርገናል። ተግባራትን በኃላፊነትና በቁርጠኝነት ከማከናወን ረገድ የተጀመሩ እንቅስቃሴዎች የተሻለ ውጤት የታየባቸው መሆናቸውን ገልጸው ለቀጣይ ግቦች ተግባራዊነት ባለድርሻ አካላት ሚናቸውን መወጣት እንዳለባቸው አመላክተዋል። የግንዛቤ ስራዎች በተደጋጋሚ ተሰርተዋል። ጠለቅ ያለ የግንዛቤ ስራ መስራት ይፈልጋል። በፓርቲ ያልተፈቱ ጉዳዮች ሲኖሩ ደግሞ ከፓርቲ ቀጥሎ ወደኛ ቤቱታ የሚመጣበት ሂደት አለ። ያንን ተከትሎ ከነጉለቱም ቢሆን ብዙ ስራዎች ተሰርተዋል። ለውጦች እየመጡ ነው። በአባላት ውስጥም እያደገ የመጣ የግንዛቤ ለውጦች አሉ። የትኩረት ማዕከላችንን የምናደርገው በህብረትና በቤተሰብ ደረጃ ላይ ያሉ አሰራሮች ላይ በደንብ ደግፈን ጠንካራ ፓርቲ እንዲፈጠር የራሳችንን ሚና መወጣት እንዳለብን የጋራ መግባባት የደረስንበት መድረክ ነበር። በየደረጃው ለሚገኙ የህብረትና የቤተሰብ አባላት ግንዛቤ ከማስጨበጥ ረገድ የዞንና የወረዳ የኮሚሽኑ አመራርና አባላት ሚናቸውን እንዲወጡ አሳስበዋል። በክልሉ በሚገኙ 927 ቀበሌዎች በ2927 ህብረት አደረጃጀት ከ16740 በላይ ቤተሰቦችን ማሳተፍ መቻሉን የኮሚሽኑ ምክትል ኃላፊ ወይዘሮ ጽዮን ታየ ባቀረቡት ሪፖርት አመላክተዋል። የፓርቲው መተዳደሪያ ደንብና መመሪያዎች ስራ ላይ መዋላቸውን በመከታተል ክፍተቶች እንዲታረሙ በማድረግና የፖለቲካ ጥራት እንዲሁም ስነ ምግባርን በመጠበቅ የፓርቲውን ፖለቲካዊ ጤንነት ማረጋገጥ ያስፈልጋል ነው ያሉት። የኮሚሽኑን የአሰራር ስርዓት በጥብቅ ዲስፕሊን የመፈጸም ባህል እንዲዳብር በኢንስፔክሽን ምልከታ የታዩ አሉታዊና አዎንታዊ ግኝቶችን በመለየት የተያዙ ግቦችን ለማሳካት ጠንካራ አሰራሮችን ለማስቀጠል ጥረት እየተደረገ መሆኑን ተመላክቷል። መድረኩ አንዳቸው ከአንዳቸው ልምድ የተለዋወጡበትና ለቀጣይ ተግባራት አቅም የሚሆኑ ግብዓቶችን ያገኙበት መሆኑን ተሳታፊዎች አንስተዋል። ከአደረጃጀት የአባልነት ግዴታን ከመወጣት የመተዳደሪያ ደንብና መመሪያን ከመተግበር እንዲሁም ወቅታዊና ጥራቱን የጠበቀ ሪፖርት ከማቅረብ ረገድ የሚስተዋሉ ክፍተቶች ላይ በትኩረት ለመስራት ያላቸውን ዝግጁነት አረጋግጠዋል። ለፓርቲው አጠቃላይ ውጤታማነት ኮሚሽኑ ያሉ አበርክቶ ከፍተኛ ነው ያሉት ተሳታፊዎቹ መዋቅሩን በበጀት በሰው ኃይልና በቁሳቁስ ማደራጀትና መደገፍ ትኩረት የሚሻ ነው ብለዋል።